በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ የወደደችውን አያችሁትን የቅብጥ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳይ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 6 ፈለኩት አላገኘሁትም። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩት አላገኘሁትም። መኃልየ ምዕራፍ 3 ቁጥር 1። የኛ መንፈሳዊ ህይወት እግዚአብሔር ባለበት ቦታ ላይ ደስታን የምንካፈልበት ህይወት ብቻ መሆን የለበትም። ልንዋጋቸው የምንጠብቃቸው ውጊያዎች አሉ። መጽሐፍ ቅዱስ እንዲህ በማለት አስጠንቅቆናል። ጻድቅ 7 ጊዜ ይወድቃልና ይነሳልም። ምሳሌ 24 ቁጥር 16። ሰይጣን በእግዚአብሔር ልጆች ይቀናባቸዋል፣ መንፈሳዊ እድገታቸውንም ለማሰናከል ይሞክራል። ከዚህ በተጨማሪ እኛ የድካምና የመተው ምልክቶችን የምናሳይባቸው ጊዜዎች አሉ። ስለሆነም በእኛ መንፈሳዊ ህይወት ውስጥ ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች ልንል የማንችልበት ስሜት ሊኖር ይችላል። ከዚህ በተጨማሪ እናንተ ያለማቋረጥ ከእግዚአብሔር ጋር መሆን እችላለሁ ብላችሁ መናገርም አስቸጋሪ ሊሆንባችሁ ይችላል። ምክንያቱም ውድቀቶች፣ ድካሞች፣ ግራ መጋባቶች፣ እርግጠኛ ለመሆኖችና ማቋረጦች እየተቆራረጡ መምጣታቸው ፍጹም አይቀሬ ነገር ነውና። ሌሊት በምንጣፌ ላይ ነፍስ የወደደችውን ፈለኩት። እዚህ ጋር ሌሊት በሚለው ቃል ላይ በተመስጦ ልንቆይ ያስፈልጋል። ምሽት ለሚለው ቃል 2 ትርጉሞች አሉት። አንደኛው አካላዊ ወይም ቃላዊ ሲሆን ሁለተኛው ደግሞ መንፈሳዊ ነው። ሌሊት ለሚለው ቃል ቃላዊ ትርጉሙ የሚያንጸባርቅልን ሌሊት በእግዚአብሔር ፊት ለመቆም አመች ነው ተብሎ እንደሚወሰድ ተደርጎ ነው። ሌሊት ተፈጥሮ ጸጥ ረጭና ሰላማዊ የሚሆንበት ጊዜ ነው። ይህ የሚሆንልንም እኛ ማብቂያ ከሌላቸው ሸክሞች፣ ከብርቱ ልፋቶች፣ ከዕለቱ ኃላፊነቶች፣ ከግፊያውና ከግርግሩ ራቅ ስለምንል ነው። በሌሊት ውስጥ አንድ ሰው በመጨረሻ ከእነዚህ ሁሉ ሸክሞች በማፈግፈግና በመራቅ ሊያወጣና ሊያወርድ እንዲሁም በተመስጦ ውስጥ ሊቆይ ይችላል። በዚህ ጊዜ ነው እንግዲህ አንድ ሰው ለብቻውና በመገለል ከእግዚአብሔር ጋር በመሆን መደሰት የሚችለው። ይህን በተመለከተ ከአባቶች መካከል አንዱ ሌሊት ለጸሎት ሊሰጥ የሚገባው ጊዜ ነው በማለት አበክሮ መግለጹን እንረዳለን። መድኃኒታችን ኢየሱስ ክርስቶስ ሌሊቱን ሙሉ በደብረ ዘይት ተራራ ላይ ሲጸልይ ያድር ነበር። እርሱ ሌሊቱን ለጸሎት ይጠቀምበት ነበር ማለት ነው። በመዝሙር 134 ቁጥር 1 ላይም እንዲህ ተብሎ ተጽፏል። እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርን ባርኩ። ብዙ ቅዱሳን የሌሊትን ሰላምና ጸጥታ ለጸሎት በደስታ ተገልግለውበታል። እጅግ ብዙ ቁጥር ያላቸው ቅዱሳን በቀን ጥቂት የመተኛትና ሙሉውን ሌሊት ለጸሎት የመዋል ልምድ አዳብረዋል። ቅዱስ አርሳኒዮስ ጀርባውን ወደ ፀሐይ መጥለቂያ ካደረገ በኋላ ፀሐይ ከፊት ለፊቱ እስከምትወጣ ድረስ ቆሞ ይጸልይ ነበር። እርሱ ሌሊቱን ሙሉ በጸሎት ያሳልፍ ነበር። ከዚህ ጋር ተመሳሳይ የሆነ ነገር ሌሊቱን ሙሉ ሲጸልይ ለሚያድረው ለአምላካችን ለኢየሱስ ክርስቶስ ተነግሮለታል። ከቅዱሳን አባቶቻችን መካከል እጅግ ንቁ የነበረው አንዱም እንዲህ በማለት ተናግሯል። በቀን ውስጥ ድል አድራጊ ሕይወት ይኖርህ ዘንድ የሌሊትን ባልንጀራነት ገንዘብ አድርግ። እናንተ በሌሊት የምታጠራቅሟቸውና የምታከማቿቸው መንፈሳዊ እሴቶች በቀን ጠቃሚ መሆናቸውን ልታረጋግጡ ትችላላችሁ። ሌሊት የእግዚአብሔር ነው። ስለሆነም እርሱ ከዋክብትና ፕላኔቶች እስከ ጊዜው ፍጻሜ ድረስ የብርሃን ነጸብራቅ አድርጎ ፈጥሯቸዋል። ይሁን እንጂ በዚህ ዘመን ሌሊት መጥፎ ዝና ማግኘቱን መስማታችን አሳዛኝና አስከፊ ነገር ይሆናል። እኛ ብዙ ጊዜ የሌሊት ኮከቦች፣ የሌሊት ጉባኤዎች፣ የሌሊት ድግሶችና ከንቱ በሆኑ ሳቅና ፈገግታዎች የተሞሉ የሌሊት ዋዛ ፈዛዛዎች እንደሚካሄዱ እንሰማለን። እዚህ ላይ ሌሊቱ የተከበረና የተቀደሰ መንፈሳዊ ማዕረጉን ያጣ ያስመስለዋል። ነገር ግን ሌሊት የእግዚአብሔር መሆኑ የተረጋገጠ ሀቅ ነው። ክርስቶስ ሌሊቱን ሙሉ ሲጸልይ አድሯል። ቀንና ሌሊት የእርሱ ናቸውና። በአሁኑ ጊዜ ግን ሌሊት የሚለው ቃል በብዙ ሰዎች ሕሊና ውስጥ ከሳቅ ከጨዋታና ከጊዜ ማሳለፊያ ጋር ተደበላልቋል። ስለሆነም እነርሱ ሲዘፍኑ ሌሊት የሚለውን ቃል የእነርሱን በሌሊት ውስጥ የሚተገብሯቸውን አሳፋሪና
አስወቃሽ ድርጊቶች በደስታ በማሰብ የተሸሸገውን ነገር መግለጫ አድርገውታል። መንፈሳዊ ሰው ግን ራሱን ከግፊያውና ከግርግሩ እንዲሁም ብዛት ካላቸው አሰልቺ የዕለቱ ኃላፊነቶች በማራቅ በሌሊቱ የታደለውን ብቸኝነትና መገለል ገንዘቡ ማድረግ ይችላል። ሌሊቱ ለተመስጦና ለቀን ዋጋ ለመስጠት እጅግ በጣም ጠቃሚ የሆነውን ጊዜ ነው የሚያድለው። ልክ እንደዚሁ በሰላምና በጸጥታ ውስጥ ሆነህ ለመጸለይ እጅግ በጣም ምቹ የሆነውን ጊዜ ነው የሚያቀርበው። እስኪ ያስቡት፣ መላው ዓለም በሚያንቀላፋበት ጊዜ እናንተ ብቻችሁን ከእግዚአብሔር ጋር በመሆናችሁ ስትደሰቱ፣ በዚያ ቦታ ላይ እግዚአብሔር ለእናንተ ብቻ የሆነ እስከሚመስላችሁ ድረስ ሐሴት ታደርጋላችሁ። ሌሊት በምንጣፌ ላይ ነፍስ የወደደችውን ፈለግኩት። እኔ ወደ እግዚአብሔር የመጣሁት የዕለቱን ረጃጅም ሰዓታት ያሳለፍኩት ያለምንም ጥቅም መሆኑን ልነግረው ነው። እኔ በዚህ ከንቱና ዋጋ ቢስ ዓለም ውስጥ ጊዜን ያባከንኩት በንግግሮች፣ በክርክሮች፣ በውይይቶች፣ በጭቅጭቆች፣ በማንበብ፣ በመጻፍ ወዘተ ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል እንዲል የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ እኔ ቀኑን ያሳለፍኩት በመናገር ነው፣ አሁን ግን ሌሊቱን ማሳለፍ የምፈልገው በሰላምና በጸጥታ ነው። እኔ ቀኑን ያሳለፍኩት በስራና በልፋት ነው፣ አሁን ሌሊቱን ማሳለፍ የምፈልገው በማሰላሰልና በተመስጦ ነው። እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ፣ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርን ባርኩ። መዝሙር 134 ቁጥር 1። ሌሊት በምንጣፌ ላይ ነፍስ የወደደችውን ፈለግኩት። ሌላው ቢቀር ምንጣፋችሁ ወይም መኝታችሁ ቅዱስ ሆኖ ሊዘጋጅ ይችላል፣ ለእግዚአብሔር የተቀደሰ ነውና። የእናንተ ጸሎቶች፣ ተመስጦችና ሁሉም የጽድቅ ስራዎች ሁሉ መኝታችሁን ይቀድሱታል። የመኝታ ቤት ጸሎቶች ተብሎ የሚጠሩ ጸሎቶች እነዚህ ናቸው። ቅዱስ ዳዊት በመዝሙሩ እንዲህ ብሏል፣ በመኝታዬ አስብሃለሁ፣ በማለዳም እነጋገርሃለሁ። መዝሙር 62 ቁጥር 6። አቤቱ የኔ ጌታ እግዚአብሔር ሆይ እኔ አንተ ነኝ፣ እኔ ያለኝ ማንኛውም ነገር አንተ ነው። እኔ ስነሳ ይህን የማደርገው ለአንተ ነው። እኔ ለአምልኮ ስንበረከክ የምንበረከከው ለአንተ ነው። ያም ቢሆን በመኝታዬ ላይ ስሆን የአንተው ነኝ። እኔ የትም ብሆንና ምንም ባደርግ የአንተ ነኝ። እኔ ስነሳ ስቀመጥና ስተኛ አንተ ነኝ። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት። ይህ መፈለግ በፍቅር የተነሳሳ ነው። ነፍሴ የወደደችውን ፈለግኩት በሚል እኔ እንደምሆነው ማብቂያ በሌላቸው ሸክሞችና በህይወት ኃላፊነቶች ውስጥ ስገባ እለቱን ሙሉ ከምወደው ከአንድዬ ጋር እለያያለሁ። ጭራሹኑ ልቆራረጥም እደርሳለሁ። በመጨረሻ ግን ወደ መኝታዬ ስመጣ እርሱን እፈልገዋለሁ። ሌላ ሐሳብ ስናነሳ ደግሞ ምናልባት ሌሊቱ የኃጢአት የውርደትና የጽድቅ ስራዎች የሌሉበት ሌሊት ምልክት ሊሆን ይችላል። መኝታውም እንዲሁ የስንፍናና የከንቱነት ሊሆን ይችላል። ይህ ምናልባት አንድ ሰው ራሱን ሀኬተኛና ታካች በመሆን የተጋደመበት መኝታ ይሆናል። ስለሆነም በሌሊት በነውጥ ጊዜ ውስጥ አንድ ሰው ሀኬተኛና ታካች ሲሆን እኔ አምላኬ የሆነውን እግዚአብሔር እፈልገዋለሁ። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት፣ አላገኘሁትም። መጽሐፍት እናንተ የብርሃን ልጆች ናችሁ ከማለታቸው በተጨማሪ እኛም በእኩለ ሌሊት ጸሎታችን ውስጥ እናንተ የብርሃን ልጆች ተነሱና ለሰራዊት አምላክ ለእግዚአብሔር ዘምሩ እንላለን። ሌሊት አንዳንድ ጊዜ የጨለማና የኃጢአት ምልክት ይሆናል። እንደዚያ ቢሆንም ፈለግኩት፣ አላገኘሁትም ተባለ። ይሄ ምን ማለት ነው የሚለውን እንመልከት። ኃጢአት ውስጣዊ ከመሆን ይልቅ ውጫዊ የሆነባቸው ሰዎች አሉ። በእርግጥ እግዚአብሔርን እየወደዱ እንኳን ኃጢአት የሚፈጽሙ ሰዎች ሊኖሩ ይችላሉ። እነርሱ ባደረጉት ነገር ምንም ባይሰማቸውም እስካሁን ድረስ እግዚአብሔርን ይወዱታል። ቅዱስ ጴጥሮስ ኢየሱስ ክርስቶስን 3 ጊዜ ክዶታል። ክርስቶስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? በማለት በጠየቀው ጊዜ ግን እርሱ የመለሰለት ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ በማለት ነበር። ኃጢአት የግድ የጥላቻ ወይም የቅያሜ ነጸብራቅ አይደለም። እርሱ በጣም በሚገባ ነጸብራቅ ሊሆን የሚችለው በእኛ በኩል ድካምና ጉለት ሲገኝና በአንጻሩ በጠላት በኩል ብርታትና ኃያል ሲገኝ ነው። ከዚህ በተጨማሪ ያለማወቅ ወይም የሌሎች ብዛት ያላቸው ምክንያቶች ነጸብራቅ ሊሆን ይችላል።
ምክንያቱ ላይ ሳናተኩር ሰው ውሎ አድሮ ወደ እግዚአብሔር ይመለሳል። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት። የጠፋው ልጅ በብኩንነት ሕይወት ውስጥ ከቆየ በኋላ ወደሚወደው ሰው ተመልሷል። እንደ መታደልም ሆኖም እርሱን አግኝቶታል። በሌሊት በዚያ ሩቅ አገር ከእሪያዎች ጋር እየኖረ ወደ እግዚአብሔር ተመልሷል። ነቢዩ ዮናስ የተመለሰና እግዚአብሔርን በሌሊት ያስታወሰ ሌላው ሰው ነው። ዮናስ ከእግዚአብሔር ዘንድ የኮበለለው በተቃውሞና በእንቢተኝነት ነው። እርሱ ወደ ባህሩ ውስጥ ሲጣል አንድ ታላቅ አሳ ውጦታል። ይሁን እንጂ በዚያ በጨለማ መካከል በታላቁ አሳ ሆድ ውስጥ ሳለ የወደደውን ፈልጎታል። አቤቱ ጌታ ሆይ እኔ አንተን እንደማልወድህ አድርገህ አታስብ። ምናልባት እኔ ከአንተ ልኮበልል ብችልም እስካሁን ድረስ እወድሃለሁ። ኃጢአት እፈጽም ይሆናል፣ ነገር ግን አሁን ድረስ እወድሃለሁ። እኔ አንተን 3 ጊዜ ብክድህም እስካሁን ድረስ እወድሃለሁ። እናም ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት። በኃጢአት ጫና የደረሰባቸውና ኢላማ ውስጥ የገቡ እንደዚህ ያሉ ሰዎች ይገኛሉ። እነዚህ ሰዎች ለኃጢአት የተሸነፉት እስከሚጠፉ ድረስና እምነታቸውን እስከሚያጡ ድረስ ነው። አሁንም ውሳጣዊ ሕይወታቸውና ስነ ምግባራቸው መንፈሳቸው የሆነባቸው ሰዎችም አሉ። እነዚህ ሰዎች በኃጢአት ሲፈተኑ ነፍሳቸው የወደደችውን ይፈልጉታል። ምንም እንኳን ሰው እግዚአብሔርን የሚፈልግበት ጊዜዎች ቢኖሩም ቅሉ እርሱን ማግኘት ላይሳካላቸው ሊቀር ይችላል። ፈለግኩት፣ አላገኘሁትም። ሌሊት በምንጣፌ ላይ የመሰላቸትና የድካም ስሜት ሊሰማኝ ይችላል። ነገር ግን ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት፣ አላገኘሁትም። እዚህ ላይ ፈለግኩት አላገኘሁትም የሚለው ሐረግ አንድን ሰው በህመም የሚያንቀሳቅስና የሚያውክ ነገር ነው። እንዲያው ለመሆኑ ፈለግኩት አላገኘሁትም የሚለው አረፍተ ነገር ትርጉም ምንድን ነው? እግዚአብሔር ሆይ አንተ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋልም በማለት በሉቃስ ወንጌል ምዕራፍ 11 ቁጥር 9 ላይ ቃል ገብተሃል። ታዲያ እኔ ፈልጌ ማግኘት ያልቻልኩት ለምንድን ነው? የዚህ ጥያቄ መልስ ያለው በመንፈሳዊ ዓለም ውስጥ ባለው በመተው እረፍት ወይም ትቶ በመጥፋት ውስጥ ነው። እንደዚህ ያሉ እረፍቶች ወይም ጸጋ ሰውን ትቶ ይጠፋል ወይም ይተዋል። ሰው እግዚአብሔርን ሲፈልግ ሊያገኘው አይችልም። ሰው ለተስፋ ጭላንጭል ሲል ራሱን አሰልቺ በሆነ መንገድ ውስጥ ሲፈልግ ያገኘዋል። ስሜት በሚጎዳና በሚያሸንፍ ሁኔታ መካከልም በጨለማ ውስጥ የሚያብረቀርቅ የብርሃን ፍንጣቂ ይፈልጋል። እርሱ እግዚአብሔርን ይፈልገዋል፣ ሊያገኘው ግን አይችልም። ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርጋለሁ እንዲል ዘሌዋውያን ምዕራፍ 26 ቁጥር 18። እንደዚህ አይነቱ ሰው ይጸልያል፣ ነገር ግን መልስ አያገኝም። ልዩ ምርጥና ድንቅ የሆነው ይህ በሰውና በእግዚአብሔር መካከል ያለ ግንኙነት አይኖርም፣ ሁሉም ይጠፋሉ። ያ የግልና ብቸኛ የሆነ ጥንታዊ ግንኙነት፣ ያ እግዚአብሔር በልብ ውስጥ እንዳለ የሚያሳውቀው ልዩ ስሜትና ያ የሚያጥለቀልቅና ከእግዚአብሔር ጋር አንድ የሚያደርግ ደስታ የጠፋ ይመስላል። ፈለግኩት አላገኘሁትም። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች እንዲል ማቴዎስ 24 ቁጥር 12። ብዙ ሰዎች እንዲህ ባለው ደረጃ ላይ ያልፋሉ፣ ስሜቱም ይታወቃቸዋል። አቤቱ ጌታ ሆይ እጅግ ከረጅም ጊዜ በፊት አይደለም እኔ በፍጥነት እንደሚጓዝ እንደተዳፈነ የፍቅር ማዕበል ነበር፣ ፍቅሬ እንደ እሳት ነበር። አሁን ግን ያንን የቀድሞ እሳት ስፈልገው ሊታወቀኝ አልቻለም። በጸሎቴ ውስጥ የነበረውን የቀድሞውን ቅንዓትና ስሜት አሁን ላገኘው አልቻልኩም። ያንን ጥልቅ ፍቅር ስፈልገውም ከዚያ በኋላ ሊታወቀኝ አልቻለም። በንባቤ ውስጥ ምንም መጽናናት ወይም መደላደል የለም። ሌላው ቢቀር አሁን ያለው የአንተ ህልውና በእኔ ህይወት ውስጥ ያለማቋረጥ የሚሸሽ መንፈስ ሆኗል። ምንድነው የተፈጠረው? ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። መኃልየ ምዕራፍ 5 ቁጥር 6። እንዲህ ያለው አሳዛኝና አደናጋሪ ስሜት ማወቅ ምንኛ ከባድ ነገር ነው። ታላቅ ቁጥር ያላቸው ሰዎች በዚህ ልምድ ውስጥ ያልፋሉ። እናንተ እግዚአብሔርን ትፈልጉታላችሁ፣ ነገር ግን አታገኙትም። እግዚአብሔር ወደ እናንተ በጣም የቀረበበትን ጊዜ ታስታውሳላችሁ። በጠራችሁት ጊዜ ሁሉ ያዳምጣችኋል። ሌላው ቢቀር ጸሎት ከመጸለዩ በፊት እግዚአብሔር የልብ ምኞት ያዳምጣል ተብሎ ቢነገር ምንም ማጋነን አይሆንም።
እንዲሁ ወደ ከፍታዎች ብቻ ተመልክቶ አንድ ቃል ማውጣት በራሱ በእግዚአብሔር ፊት ተቀባይነት አለው። እናንተ መጽሐፍ ቅዱስ ከፍታችሁ አንድ ጥቅስ በማንበባችሁ ብቻ ራሳችሁን በተባረኩ አስተሳሰቦችና መመሰጦች ትሞላላችሁ። ያ አንድ ጥቅስ እንዲህ ያለውን የመደላደል ግፊትና የመጽናናት ብዛት ያመጣላችኋል። ይህም ሌላ ጥቅስ ለማንበብ ጊዜ እንዳታገኙ ያደርጋችኋልና። አሁን እነዚህ ሁሉ ስሜቶች ወዴት ገቡ? ፈለኩት፣ አላገኘሁትም፣ ጠራሁት፣ አልመለሰልኝም። ጸጋ የሰውን ልብ የሚተውባቸው ክፍተቶች አፈጣጠራቸው እንዲህ ያለ ነው። አንዳንድ ሰዎች በመተውና ጥሎ በመሄድ ላይ ባሉ ክፍተቶች ውስጥ የሚያልፉት ለምንድን ነው? አንዳንዶች እነዚህን ክፍተቶች የሚያልፏቸው በኩራትና በትዕቢት ጊዜ ነው። አንድ ሰው ስርዓት የማይጠብቅ ቸልተኛና የራስ ወዳድነት ምልክት በሚታዩበት ጊዜ ከንቱነትና እብሪት በልቡ ውስጥ መንጠባጠብ ይጀምራሉ። ይህ በሚሆንበት ጊዜ እግዚአብሔር የሰውየውን መንፈሳዊ ደህንነት ስለሚመለከት ከትኩረት ውጪ እንዲሆን ይተወዋል። በዚህ ጊዜ ሰውየው ሲወድቅ ድካሙን ይገነዘባል። እናም ይህ ሰው ወደ እግዚአብሔር በመጮህ አቤቱ ጌታ ሆይ ደካማ ስለሆንኩ ለመቆም አልቻልኩም ይላል። እግዚአብሔርም እንዲህ በማለት ይመልስለታል፣ እኔ ወደ ቀደመ ትሁትነትህና የዋህነትህ መልስሃለሁ። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል እንዲል መዝሙር 33 ቁጥር 18። እናንተ ያዘነ የተጸጸተና ንስሐ የገባ ልብ ትጠብቃላችሁ ተብሎ ሐሳብ ቢሰነዘር ተጋኗል አይባልም። እናንተ ይህን የመተውና ጥሎ የመሄድ ክፍተት አታልፉበትምና። የእነዚህን የመተው ክፍተቶች የሚያመጣ ሌላ ምክንያትም አለ። ምናልባት ሰው በእግዚአብሔር ላይ ምንም አይነት ፍላጎት ላይኖረው ይችላል። እርሱ ወይም እርሷ ከእግዚአብሔር ጋር ግንኙነት ሊኖራቸው እንደሚገባቸው ቸል ይሉታል። ምክንያቱም እነርሱ ከእግዚአብሔር ይልቅ ዓለምን ወደዋልና። እነርሱ ለእግዚአብሔር ምንም ጊዜ የላቸውም። እግዚአብሔር መዝጊያውን ሲቆረቁር እነርሱ ለእርሱ ጊዜ አይኖራቸውም። እኛ ይህን የሚመስል ነገር ያነበብነው የት ነበር? አሁን በመኃልየ መጽሐፍ ምዕራፍ 5 ውስጥ ነው። እኛ እንዲህ የሚል ነገር እናገኛለን። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል። መኃልየ ምዕራፍ 5 ቁጥር 2። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። መኃልየ ምዕራፍ 2 ቁጥር 8። እርሱ ደጁን እየመታ እንዲህ ይላል፣ እህቴ፣ ወዳጄ፣ ርግቤ፣ መደምደሚያዬ ሆይ ክፈችልኝ። መኃልየ ምዕራፍ 5 ቁጥር 2። ይሁን እንጂ ማንም ደጁን ለጌታ ለመክፈት ጊዜ የለውም። እኛ በጊዜያችን ላይ ብዙ የመብት ጥያቄዎች አሉን። እኛ እንዲሁ እንደዋዛ ራሳችንን ባተሌ በማድረግ እንዲህ እንላለን፣ አሁንስ ሂድ፣ በተመቸኝም ጊዜ ልክ ያስጠራሃለሁ። የሐዋርያት ሥራ ምዕራፍ 24 ቁጥር 25። እግዚአብሔር ግን ደጁን ትከፍትለት ዘንድ በዚያው ቀጥሎ ይቆረቁራል እንዲህ እያለ፣ በራሴ ጠል በቁንዳላይም የሌሊት ነጠብጣብ ሞልቶበታልና። መኃልየ ምዕራፍ 5 ቁጥር 2። እግዚአብሔር ለረጅም ጊዜ ጠብቋል። እርሱ ራሱ በጤዛ እስከሚሸፈንና ቁንዳላው በሌሊት ነጠብጣብ እስከሚረስ ድረስ ጠብቋል። እንደዚያም ሆኖ አሁንም እህቴ፣ ወዳጄ፣ ርግቤ፣ መደምደሚያዬ ሆይ ክፈችልኝ እያለ ነው። ለዚህ ያገኘው ምላሽ እንዲህ የሚል ነው፣ ቀሚሴን አወለቅሁ፣ እንዴትስ እለብሰዋለሁ? እግሬን ታጠብሁ፣ እንዴትስ አሳድፈዋለሁ? መኃልየ ምዕራፍ 5 ቁጥር 3። ይህ እንደምን ያለ ምላሽ ነው! እንዴት ያለ የማይገባ ምላሽ ነው! እንዴት ያለ ነገር ነው! የሰው ልጆች ከእግዚአብሔር ለመራቅ የሚፈልጉበትና የሚጠፉበት ይህ ሁኔታ አስደናቂ ነገር ነው። አቤቱ እግዚአብሔር ሆይ እኔ አሁን ለአንተ ነጻ ሰው አይደለሁም። በአሁን ጊዜ በመከናወን ላይ ያሉ እጅግ በጣም ብዙ ፕሮጀክቶች አሉኝ። በአሁኑ ሰዓት አንድ መጽሐፍ ጽፌ ለመጨረስ ግማሹ ላይ ደርሻለሁ። እኔ በዚህ በቤተ ክርስቲያን አገልግሎት ባተሌ ሆኛለሁ። እኛ በአሁኑ ጊዜ ባተሌ ሰዎች ነን ብለን እንናገራለን። ጊዜ የሚመች አይደለም። በአሁኑ ጊዜ ትኩረት የሚያሻቸው ግዙፍ ፕሮጀክቶችና እንቅስቃሴዎች ሊኖሩባችሁ ይችላሉ። ወይም በአሁኑ ጊዜ ጥቂት መጽሐፍት በመጻፍ ላይ ልትሆኑ ትችላላችሁ። ወይም የምትሳተፉበት የቤተ ክርስቲያን አገልግሎት ሙሉ ጊዜያችሁን ሙሉ ለሙሉ ወስዶባችሁ ሊሆን ይችላል። የምታደርጉት ጠቃሚ የማህበረሰብ ጥየቃዎችና የስልክ ጥሪዎችም ሊኖሩባችሁ ይችላሉ። ምናልባትም ለልባችሁ እጅግ በጣም ተስማሚ የሆነና በመኖሩ የምትንከባከቡት ኃጢአትም ሊኖራችሁ ይችላል። ስለዚህ ለእግዚአብሔር ምንም ጊዜ የላችሁም። እና ምን ይሁን? እግዚአብሔር ደጃፉን ያንኳኳል። እናም እዚያ ቆሞ ያንኳኳ እንዲቆይ እንተወዋለን። የዚህን ውጤት ደግሞ አሁን እንመለከታለን።
ሰዎች እርሱን ይወዱት ዘንድ እግዚአብሔር አያስገድድም። ሰዎች እርሱን ትተውት ለመሄድ ከፈለጉ እግዚአብሔር እነርሱ ደስ የሚላቸውን ነገር ያደርጉ ዘንድ ይተዋቸዋል። ከጊዜ በኋላ ግን ከእነዚህ ሰዎች መካከል የአንዱ ሰው ሕይወት ቀጥሎ ሲያበቃ እንመለከታለን። ከእርሱ ጋር ግንኙነት ይኖረው ዘንድ ያልፈቀደውን ሰው እግዚአብሔር ይተወዋል። ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። መኃልየ ምዕራፍ 5 ቁጥር 4። ይሁን እንጂ እግዚአብሔር ልብን ከነካ በኋላ ይሄዳል። በዚህ ጊዜ ሙሽሪት ንቁ ትሆንና እንዲህ ብላ ትናገራለች፣ ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። መኃልየ ምዕራፍ 5 ቁጥር 6። አሁን በሐዘን ውስጥ ትገባና በዚያው ቀጥላ እንዲህ ትላለች፣ ነፍሴ ከቃሉ የተነሳ ደነገጠች፣ ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። መኃልየ ምዕራፍ 5 ቁጥር 6። እንግዲህ ለማዘን ጊዜው አሁን ነው። እግዚአብሔር እዚያው ነበር። አንተ ልትደርስበት በምትችለው ርቀት ውስጥ ነበር። እርሱም በአንተ ጭብጥ ውስጥ ነበር። እንዳለመታደል ሆኖ ግን አንተ እርሱን ተውከው። አንተ ከእግዚአብሔር ጋር በመኖር በሚገኘው የሕይወት ዋጋ አልተደሰትክም። አንተ ከእርሱ ጋር በመኖር የምታገኘውን ደስታና ሐሴት አልተለማመድከውም። እናም እኔ ነገሮችን በከንቱ ፈለኳቸው ያለምንም ጥቅም። እኔ የውሃ ጉድጓዶች ለመቆፈር ሞከርኩ፣ ውሃ በሌለበት በምድረ በዳ እንዲል መዝሙር 62 ቁጥር 1። ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። ሰው ከክፉ መንገዶቹ ይመለስ ዘንድ እግዚአብሔር አምላክ በትዕግስት ይጠብቀዋል። ጌታ ይህን ያድርግ እንጂ ሰውየውን ይህን እንዲያደርግ አያስገድደውም። በዚህ ጊዜ የመተው ክፍተት ይከተላል። እንደዚህ ያሉ ክፍተቶች ይመጣሉ ምክንያቱም ሰው በእግዚአብሔር ላይ ያለውን ፍላጎት ችላ ይለዋል ወይም ያጎድለዋልና። እግዚአብሔር የሰውን ምርጫ ያከብራል። ሰው በሰው ነፍስ ውስጥ ያለውን የጸጋ ስራ ሙሉ ለሙሉ አያደንቅም። ከዚህ በተቃራኒ የሰው ነፍስ የአመጽ ምልክቶችን በንቀት ታሳያለች። ለመለኮት የጸጋ ስራ ኃይል የሚሆን መንገድ አትለቅም። ያን የቀደመውን ፍቅር እንዲል ራእይ 2 ቁጥር 4 እና የሰውን ነፍስ ከእግዚአብሔር ጋር ያጣበቀውን ጥብቅ ውል ልክ እንደ አንድ ያለፈ ነገር ወይም እንዳለፈ ትዝታ ይሆንብሃል። አሁን ጊዜው የመከራና የጥቃት ነው። ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። ራስ ወዳድነት ከመተው ምክንያቶች መካከል አንዱ ነው። ራስን ብቻ መውደድ ወይም የራስ ፍላጎት ብቻ አብዛኛውን ጊዜ በልብ ውስጥ የእግዚአብሔርን ቦታ ይወስዳል። የሰው ትኩረት ለብቻውና በሙሉ ልብ በራስ ላይ ብቻ ሲያተኩር በልብ ውስጥ የሚተርፍ ምንም ቦታ ሊገኝ አይችልም። የሰው ዋነኛ ትኩረት የተወሰነው በራሱ ስራ፣ ተግባራት፣ ስልጣን፣ የወደፊት ጊዜና ስለ ክንውኖቹ ላይ ነው። በሰው ልብ ወይም ሀሳብ ውስጥ በህይወት ቀድሞ ከመገኘት፣ ራሱን እንዴት አድርጎ ከመገንባት፣ እንዴት ማግኘት ከመቻልና እንዴት ነገሮችን ከማከማቸት ውጪ ሌላ ምንም ነገር የለም። የሰው ልጆች ዓለም ከእግዚአብሔር የተራቆተ ነው። ብቸኛው ትኩረት በህይወት ቀድሞ መገኘት ነው። ብቸኛው ግብ በማይታመን ሁኔታ ራስን መገንባት ሲሆን፣ ይህ ግን ከእግዚአብሔር ጋር ካልሆነ በስተቀር ብቻን ሊከናወን አይችልም። ይሁን እንጂ ሰው ብቻውን ለራሱ ከራሱ ጋር በዚህ ሀሳብ ተጠምዶ ይገኛል። ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ እንዲል ሉቃስ 12 ቁጥር 18 ትኩረቱ በራሱ ላይ ነው። እኔ ምንድነው የማደርገው? እኔ ይህን የማደርገውና የምጨብጠው መቼ ነው? በእነዚህ ክፍተቶች መካከል ሰው የራስ ወዳድነትን ፍላጎቶች ለማርካት ሲል የስግብግብነት ምኞቶቹን ያነሳሳል። በዚህ ጊዜ ታዲያ ሰው እግዚአብሔርን በከንቱ ይፈልጋል። ለዚህ ምሳሌ የሚሆነን አንድ ሰው በቤተ ክርስቲያን ውስጥ በአንድ በሆነ አገልግሎት ውስጥ ሲመደብ ዋነኛ ትኩረቱ ራሱን ብቻ በመውደድ ላይ ሳለ ስለነበር እርሱ ከእግዚአብሔር ጋር ያስተሳሰረውን ልዩ ሰንሰለት ችላ ይለዋል ወይም ይዘነጋዋል። በዚህ ጊዜ እርሱ ራስን በመውደድና በስልጣን አገልግሎቱን ሊፈጽም ይጀምራል። ይህንንም ሲያደርግ ዋና ዋና ኃላፊነቶቹን የሚያከናውናቸው ለታይታ ብቻ ሲሆን እርሱ ራሱም በዚያ የተለየ አገልግሎት ውስጥ እጅግ በጣም ጠቃሚው ሰው አድርጎ መቁጠር ይጀምራል። እንዲህ ለማድረግም ይህ ሰው ሌሎች አገልጋዮችን ይቃወማል፣ ይጣላቸዋልም ከእነርሱ እስከሚለያይ ድረስ። በዚህ ጊዜ እርሱ እግዚአብሔርን ሲፈልግ ሊያገኘው አይችልም።
ይህ ደማቅ በሆነ ሁኔታ ለሙሽሪቱ ከገጠማት ነገር ጋር ተመሳሳይነት አለው። እርሷም እንዲሁ እግዚአብሔርን ፈልገዋለች። ነገር ግን አስቀድማ የተጠመደችው በልብሶቿ፣ በቅርቡ ስለታጠቡት እግሮቿና ስለ ሌሎችም ትኩረቶቿ ነበር። ቀሚሴን አወለቅሁ እንዴት እለብሰዋለሁ? እግሬን ታጠብሁ እንዴት እሳሳድፈዋለሁ? እንዲል በመኃልየ ምዕራፍ 5 ቁጥር 3 ላይ። በእነዚህ ሁሉ ትኩረቶችና ቀድሞ በስራ መጠመዶች ውስጥ እግዚአብሔር ይሰወራል፣ ይጠፋልም፣ እንዲሁ በቀላሉ ይሄዳል። እግዚአብሔር አንዳንድ ጊዜ እኛ እርሱን እንድንሻውና አጥብቀን እንድንፈልገው ሲወድ ከእርሱ የመለየትን መራር ጭንቀት እንድንቀምሰው ያደርገናል። እግዚአብሔር በእኛ ላይ መውደዱንና አፍቃሪ ቸርነቱን ከመጠን በላይ ሲያወርድልን የእርሱ መብት የሆነው ፍቅሩን የመርሳት አዝማሚያ እናሳያለን። ስለሆነም እግሮቻችንን እንታጠባለን፣ ቀሚሶቻችንንም እናወልቃለን። በአጭሩ እኛ እንሞላቀቃለን፣ ኃላፊነታችንንም እንዘነጋለን። እንዲህ ባለው ጊዜ እግዚአብሔር አንዳንዴ ይወጣል ይተወናልም። እርሱ ማንም ይወደው ዘንድ አያስገድድም። ፍቅር ስሜት ያለው ጉዳይና ልዩ ውል ነው። ፍቅር በተፈጥሮ ከልብ ካልፈሰሰ ጥቅም አይኖረውም። ማንኛውም ሰው ይወድ ዘንድ አይገደድም። እግዚአብሔርም ይወደድ ዘንድ ሰውን አያስገድድም በፍጹም። እንደዚህ ከሆነ ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም የሚለው ሐረግ ትርጉም ምንድን ነው? እግዚአብሔር ምሉ በኩለሄ አምላክ እስከሆነ ድረስ ይህ አረፍተ ነገር ምን ማለት ነው? ይህ ማለት ያንን ልዩ ውል፣ ያን ትስስር፣ ያን ሁሉ የተለመደ ስሜት፣ ያን የቀደመ ጊዜ ፍቅርና ያን የተለማመድኩትን እርግጠኛ ደስታ ላገኘው አልቻልኩም ማለት ነው። እነዚህን ነገሮች ሁሉ በልቤ ውስጥ ላገኛቸው አልችልም። ይልቁንም በእግዚአብሔርና በእኔ በራሴ መካከል ያለው ርቀት ይሰማኛል። እርሱ ሩቅ በሰማይ ውስጥ ሲሆን፣ እኔ ደግሞ እዚህ ምድር ላይ ነኝ። እኔና እርሱ የተለያየን ዓለማት ነን። ይህ ምንኛ አሳዛኝና አስከፊ ነገር ነው። አንተ ከእኔ ጋር ያልነበርክበት ጊዜ ነበር፣ ነገር ግን በእኔ ውስጥ ነበርክ። እኔ እናንተ አብረን ነበር። አንተ በእኔ ውስጥ ነበርክ፣ እኔም በአንተ ውስጥ ነበርኩ። ታዲያ እነዚያ ቀናት ወዴት ሄዱ? ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። በዚህ ላይ አላገኘሁትም የሚለው ቃል የእግዚአብሔርን ጭካኔ ወይም ቸርነት የሌለበት መሆኑን የሚያሳይ እውነት ሊሆን አይችልም። እግዚአብሔር የሚያውቀውና የተረዳው ይህን ርቀትና ክፍተት በመፍቀድ እርሱ እኛም መልሶ ሊያመጣን ፈልጎ ነው። እኛም ብንሆን እርሱ በርቀት ሲሆን ነው እኛ አጥብቀን የምንፈልገው። እኛ ሙሉ በሙሉ ስንተውና ስንጣል ነው እርሱን መፈለግ የምንጀምረው። እግዚአብሔር አምላክ ፈጽሞ አስጨናቂ ወይም ጨካኝ ሆኖ አያውቅም። ሌላው ቢቀር ቅጣቱ እንኳን እኛን አባብሎ ወደ እርሱ ለመመለስ የተዘጋጁ ናቸው። ከዚህ ምክንያት የተነሳ እኛ ብዙ ጊዜ እግዚአብሔር ትቶ ሲሄድ የሰው ነፍስ እርሱን አጥብቃ መሻት ትጀምራለች። እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ ፈልጋለሁ። መኃልየ ምዕራፍ 3 ቁጥር 2። ምንም እንኳን እግዚአብሔር እኛን ለመተው የፈለገ ቢመስልም እርሱ እኛን አጥብቆ ይንከባከበናል። በእግዚአብሔር ዘንድ ያለው ይህ ርቀት እንዲያው ላይ ላዩን እንጂ ጥልቀት ያለው አይደለም። ይህ ደግሞ ሕፃን ልጇን በእግሩ ይራመድ ዘንድ ከምታስተምረው ከአንዲት እናት ጋር ይመሳሰላል። ሕፃኑ ልጅ ጥቂት ይደሃል፣ ጥቂት ይራመዳል። ሌላው ቢቀር በዚህ ሁኔታ ውስጥ ይወድቃል። በዚህ ጊዜ እናቱ ራቅ ብላ ልጇን በማየት ብቻ ትጠብቀዋለች። ሕፃኑን ለጊዜው መተው ማለት የፍቅር እጦት መግለጫ ነው ማለት አይደለም። ይልቁንም ሕፃኑ ሲወድቅና እንደገና ለመቆም ሲሞክር ነርቡና ጡንቻዎቹ እየጠነከሩ ይመጣሉ። በመጨረሻም ሕፃኑ ቀጥ ብሎ የመቆም አቅም ሲሰበስብ እናቱ ወደ እርሱ ትቀርብና ተጨማሪ ድጋፍ ታደርግለታለች። ይህም በማድረጓም ለልጇ የምታረጋግጥለት ይህ መተው ለጊዜው ብቻ መሆኑን ነው። እርሷ በዚያ ሆና ሁኔታውን በትጋት ትመለከታለች። እጅግ በጣም አስፈላጊ ሲሆንም በመካከል ጣልቃ በመግባት ልጇ ቀጥ ብሎ ይቆም ዘንድ ትረዳዋለች። እግዚአብሔር ከኛ ጋር የሚደራደረውም ከዚህ ጋር ተመሳሳይ በሆነ መንገድ ነው። አንዳንድ ጊዜ እኛ በመተው ውስጥ ባለው ስሜት ውስጥ ፈለኩት አላገኘሁትም የሚሉት ቃላት ያስደንቁናል። ቃላቱ ቋሚ ይሆናሉና። ይሁን እንጂ እግዚአብሔር ለኛ የሚያረጋግጥልን ጊዜያዊ መሆናቸውን ነው። ስለሆነም እንዲህ የሚለውን እርግጠኛ ድምጹን ያሰማናል። ተወዳጁ ልጄ ሆይ እዚህ ላይ አያበቃም፣
አንተ ብትረሳኝም እኔ እንኳን ልረሳ አልችልም። ምንም እንኳን ብተወኝም እኔ ግን አልተውህም። ከዚህ በተጨማሪም እንዲህ በማለት ያረጋግጥልናል። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረትም እሰበስብሻለሁ። ኢሳይያስ 54 ቁጥር 7። ምናልባት እግዚአብሔር ቢተወንም ለጥቂት ጊዜ ብቻ ነው፣ እርሱ እስከ ዘላለም ድረስ አይተወንምና። የሰው ነፍስ እንዲህ እያለች ትጮኻለች። ከተማይቱን የሚዞሩት ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኋቸውም። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት፣ ያዝኩትም አልተውሁትም። መኃልየ ምዕራፍ 3 ቁጥር 3። አሁን በቃ እኔ አልተወውም፣ እኔ እርሱን አጥብቄ ይዟለሁ። ይህ አንድ ተፈጥሯዊ ስሜት ነው፣ ምክንያቱም በመተው ተከታታይ በሆነ ግራ የመጋባት ሁኔታና የሰው ነፍስ እግዚአብሔር በሌለበት ቦታ ላይ የምታደርገው ልምምድ ነውና። አብዛኛውን ጊዜ እግዚአብሔር እኛን ከአንድ የተወሰነ መከራ ውስጥ ካወጣን በኋላ ዳግም እርሱን እንደማንተወው ቃል እንገባለታለን። ሌላው ቢቀር ዓለሙ ሁሉ እኛን በመቃወም በእኛ ላይ ከበድ ባለ ሁኔታ ቢነሳ እንኳን ፍቅራችን የማያመነታና ጽኑ ሆኖ ይቆያል። ያዝኩትም አልተውሁትም። እናንተ በእነዚህ በመተው ክፍተቶች ውስጥ አልፋችሁ ታውቃላችሁን? እናንተ የራሳችሁን ውስጣዊ ረፍት አስቡት። እንደዚህ ያሉ ክፍተቶች ለምን እንደመጡም አጥኑ፣ መርምሩም። እናንተ ከእግዚአብሔር ጋር ያላችሁን ግንኙነትም ተመልከቱ፣ አጥብቃችሁም መርምሩ። ከእርሱ ጋር ታረቁ። እግዚአብሔር ራሱን ለእናንተ የሚገልጥበት ጊዜ ይመጣልና በዚህ ጊዜ እንዲህ ብላችሁ ታውጃላችሁ፣ ያዝሁትም አልተውሁትም። እናንተ ሕይወታችሁን የምትመሩበትን መንገድ ስሜት ማበጀት የምትችሉት እንዲህ ባለ ሁኔታ ነው። የመተው ክፍተቶች ልምዶች ቢያጋጥሟችሁ እንኳን ተስፋ አትቁረጡ፣ አታቁሙ፣ አትጨነቁም። እነዚህ የመተው ክፍተቶች እስከ ዘላለም ድረስ ይዘልቃሉ ብላችሁም አታስቡ። እግዚአብሔር እስከ መጨረሻው ድረስ ትቶናል ብላችሁም አታስቡ። እርሱ እስካሁን ድረስ ደጃፉ ላይ ቆሟል እየቆረቆረ። እርሱ ምናልባት ራሱን ሊሸሽግ ይችላል፣ ይሁን እንጂ ሙሉ ለሙሉ አይሰወርም። መግደላዊት ማርያም ኢየሱስ ክርስቶስን እንደገና አየዋለሁ ብላ ባታስብም እርሱ በዚያ ነበር፣ ከፊት ለፊቷ ቆሞ ከእርሷ ጋር እየተነጋገረ። ይሁን እንጂ እርሷ የወሰደችው እንደ አንድ የአትክልት ጠባቂ አድርጋ ነበር። እርሷ ከእርሱ የራቀች አድርጋ ነበር ያሰበችው። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ዮሐንስ 20 ቁጥር 13። እርሷ እያነጋገራት ያለው ኢየሱስ ክርስቶስ መሆኑን እንኳን አልተገነዘበችም ነበር። አንዳንድ ጊዜ እግዚአብሔር በእርሱ ውስጥ ያለውን የእኛን ፍላጎት ለመፈንጠቅ፣ ለእርሱ ያለንን ናፍቆት ለመሳልና እርሱን መሻታችንን ይበልጥ በትጋት እንድንፈጽም ሲል ራሱን ለጊዜው ይሰውርብናል። የሆነ ሆኖ ግን እግዚአብሔር ሁልጊዜ ለኛ ቅርብ ነው። ወደ ኤማሁስ መንደር ይጓዙ የነበሩት ሁለቱ ደቀ መዛሙርት ያጋጠማቸው ነገርም ከዚህ ጋር ተመሳሳይ ነው። ኢየሱስ ክርስቶስ ከእነርሱ ጋር እየተነጋገረ ነበር፣ ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። ሉቃስ 24 ቁጥር 16። ምንም እንኳን እነርሱ ክርስቶስ የት ሊሆን እንደሚችል በአድናቆት ቢያስቡም እርሱ አጠገባቸው ሆኖ እያነጋገራቸው ነበር። በእርግጠኝነት የምናምነው ነገር የመተው ክፍተቶች ጥልቀት የሌላቸውና ጊዜያዊ ጉዳዮች መሆናቸውን ነው። እነርሱ ተመልሰው የማይገኙ ነገሮች አይደሉም፣ ቋሚ ነገሮችም አይደሉም። እንግዲህ የሰው ነፍስ እግዚአብሔርን ለማወቅና እርሱን ለመሻት የምትመኘው እንዲህ ባለው በመለኮት አሰራር ውስጥ ነው። እናንተ ባለፈው ጊዜ ውስጥ ከእግዚአብሔር ጋር ያላችሁን ግንኙነት በድጋሚ ለመገንባት ሞክሩ። የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ። ራእይ ምዕራፍ 2 ቁጥር 5። ፈለኩት አላገኘሁትም ከማለት ይልቅ ግን ከተወሰነ ጊዜ በኋላ እርሱን እንደምታገኙት እንደምትይዙትና እንደማትተዉት አድርጋችሁ አስቡ። ክብርና ምስጋና ለእርሱ እስከ ዘላለም ድረስ ይሁን፣ አሜን። እንጸልይ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊቱ ገጽታ ጋር በእኛ ላይ ያብራ፣ ርኅራኄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉም መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው በቅድስት ማርያም በረከት የእነርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን፣ አሜን።
ሰላም ከሁላችንም ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን። አሜን።